ሰላም ለከ ለማርያም ገብርኤል ሶበቃ ልክ አምሃ ቅዱስ ገብርኤል ሆይ ለድንግል ማርያም በቃልህን ሰላም ባልካት ጊዜ መለኮትም በዛን ሰዓት ሰው ሆነ ተዋሃደ ምስለ ስጋሃ መልካ ገብርኤል እንኳን እንዲህ ብሎ ይተረጎማል ማለት ከስጋዋ ጋር ተዋሃደ ነው የሚለው በማይመረመር ምስጢር ደግሞ ከድንግል ማርያም ተወለደ ማለት ነው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ አምላከ አዊነ ለዛብጻነ እስከዛት ዕለት በሰላም ወዳና ኦ እግዚእነ ወአምላክነ ወፍጣሪነ መድኃኒነ እግዚእ ዘአስተጋባእከነ እምአርባዕቱ ማዕዝናተ ዓለም ሀበዛት ቅድስት ሀገር ወሀበዛት ቅድስት ርትዕት ተዋሕዶ ሃይማኖት ወበእንተ ዝጽ ግብርከ ለከ ይደልስ ዋታ አኮቴት ኦ ንግሥተ ሰማይ ወምድር ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን እግዝእትነ ማርያም ቅድስት ኪዳነ ምሕረት እጥተ ምሳሌ ምና አምሳላት ቀርብት ለዓይን እምቀራንብት ለከ ይደልስ ዋታ አኮቴት ኦ ቅዱስ መስቀለ መድኃኔ ዓለም ለከ ይደልስ ዋታ አኮቴት ኦ ኩልኩም ቅዱሳን መላእክት ነቢያት ሐዋርያት ሰማዕታት ጻድቃን በበአብያትኩም ለኩም ይደልስ ዋታ አኮቴት ለይኩን ፋደርኩም ለይኩን የቅዱሳን አምላክ ለዚች የተቀደሰች ዕለት በሰላም ስላደረሰን ስሙ ለዘላለም የተመሰገነ ይሁን። የቅዱሳን አምላክ ለዚህ ለታላቅ ዕለት በሰላም ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደሚታወቀው አጋዕዝተ ዓለም ቅድስት ሥላሴ የሰናዖርን ግንብ ያፈረሱበት ክፉ ስራቸውን ያፈረሱበት ዕለት ነው። ይሄ ብቻ አይደለም። ዛሬ የሚታሰበው ጴጥሮስ ጳውሎስ እንዲሁም ደግሞ በሶስት የሚታሰበው ማለት ነው። ቅዱስ አብርሃም ደግሞ በቤቱ የገቡበት ተብሎ ታስቦ የሚውልበት ነው። ግን የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ እንዲሁም ደግሞ የነ ቅዱስ አብርሃም ዓመታዊ የሳቸው የነዚህ ቅዱሳን ታስቦ የሚውለውን በሐምሌ ነው አይደል? ግን እነዚህ ሶስት በዓላት ከዚህ ከቅድስት ሥላሴ እንዴት እንደሚገናኝ እንደ እግዚአብሔር መልካም ፍቃድ እንማራለን። የቅዱሳን አምላክ መድኃኔዓለም ምስጢሩ ይግለጥልን። እሺ፣ የትምህርታችን ርዕስ በኦሪት ዘፍጥረት ምዕራፍ 9 ቁጥር 16 ቀስቲቱም በደመና ትሆናለች የሚለውን ርዕስ ይዘን እንማራለን። ቀስቲቱም በደመና ትሆናለች የሚል በልስቲ ቀስቲቱም በደመና ትሆናለች። እሺ፣ ይህንን ርዕስ ይዘን እንማራለን። የቅዱሳን አምላክ በድጋሚ ምስጢሩ ይግለጥልን። ይህንን ታሪክ የምናገኘውም በኦሪት ዘፍጥረት ላይ ነው ያለው። የሰው ልጅ ኃጢአት ሰርቶ ከእግዚአብሔር በተለየ ጊዜ ነው የሚገኘውን ታሪኩን የሚተርከውን ማለት ነው። ከቅዱስ አዳም እስከ ኖህ የነበሩን የተወሰኑ ትውልድ በቅድስና የነበሩ ዘመን ሲሆን እንዲሁም ደግሞ የቃኤል ትውልድ ደግሞ ለሴት ልጆች በኃጢአት መርተው ከቅድስና አውጥተው ወደ ኃጢአት የመሩበት ጊዜ ነበር። ታዲያ ያንኑ እንዲህ ሲያደርጉ በኦሪት ዘፍጥረት ምዕራፍ 6 ቁጥር 11 እንዲህ ይላል። በዛን ሰዓት የነበሩ የቃኤል ልጆች ምን ያህል ኃጢአት እንደሰሩ ምን ያህል እግዚአብሔርን እንዳሳዘኑ ሲገልጽ መጽሐፉ እንዲህ ይላል። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች ይላል። ኃጢአታቸውን ያን ያህል ተበላሽተው ነበር፣ እግዚአብሔርን አሳዝነው ነበር ማለት ነው። ታዲያ በዚህ እግዚአብሔር ዝም አላለም። የሰውን ልጅ በመፍጠሩ ተጸጸተ ነው የሚለው። እግዚአብሔር የሚሰራውን ስራ የሚያስጸጽተው ሆኖ ሳይሆን በሚሰሩትን ስራ ሁሉ አዘነ ማለት ነው። እና ለዚህ ትውልድ ሊቀጣው አሰበ። ሊቀጣው አስበውም እነ ቅዱስ ሄኖክ እነ ቅዱስ ኖህ ከዚህ ኃጢአት ተመለሱ ብለው ቢሰብኩ እንኳን አልሰማም አሉ። እንዲያው በድርሳነ ዑራኤል ላይ ምንድነው እነዚህዎቹ ቅዱሳን መላእክት ስለ እነዚህ ክፉዎች ሲለምኑ አትለምኑኝ፣ እነዚህ ወደ ቅድስና አይመለሱም፣ ልባቸው አንዴ ተጣሟልና አትለምኑኝ ነው ያላቸው እግዚአብሔር። ስለዚህ ያን ያህል ልባቸው እንኳን ተጣሞ ነበር፣ እግዚአብሔር የማይፈልጉ ህዝብ ነበሩ ማለት ነው። ያ ታዲያ በማያይ እግዚአብሔር አጠፋቸው ማለት ነው። ካጠፋቸው በኋላ ኖህ ግን ከነቤተሰቡ ቀረ ማለት ነው። ከዛ በኋላ ሲቀር ግን ቃል ኪዳን እግዚአብሔር ሰጠው። ቃል ኪዳን ሲሰጠው ነው ይህንን ቀስቲቱም በደመና ትሆናለች የሚለውን ያቺ ቀስት የምልክት የድህነት አድርጎ ሰጠው ማለት ነው። ግልጽ ነው። አሁን ወደ ዛሬ ዕለት እንገባለና ከዛሬውን ያያዝን እንማራለን ማለት ነው።
የዛሬውን የሳናኦርን ግንብ ያፈረሱበት ደግሞ በኦሪት ዘፍጥረት ምዕራፍ 11 ከቁጥር 4 ጀምሮ እናያለን። እንዲህ ይላል፣ ኑ ለኛ ከተማና ራሱ ወደ ሰማይ የሚያደርስ ግንብ እንስራ፣ በምድር ላይም ሳንበተንም ስማችን እናስጠራ አሉ። እነዚህ ሰዎች የኖህ ትውልድ ናቸው። ግን የኖህ ትውልድ ሆነው ከነዚህ ከኖህ ልጆች ከሶስቱ የተወለዱ ዘር ናቸው። በኃጢአት ተመልተው ይህንን እኛ ሳናልፍ ስማችን የሚያስጠራ ግንብ ከተማ እንስራ እያሉ ነው ያሉት። ግን አባታቸው ማን ነው? ቅዱስ ኖህ ነው። እግዚአብሔርን ያስደሰተ እንደ ኖህ ያለ ጻድቅ የለም ተብሎ የተመሰከረለት አባት ነው ያላቸው። ግን በኃጢአት ሞልተው ልክ እነዚህ ሰዎች ክፎች ወደ እግዚአብሔር የማይመለሱ እነዛ አስበው ብለው ነው ይህንን ግንብ እንስራ ገና ሳንጠፋ ስማችን እናስጠራ ብለው ይህንን ግንብ የሚሰሩ ያሉት ማለት ነው። ግን ለምንድን ነው ይህንን ግንብ መስራት የፈለጉትን ካልን አንደኛ ከዚህ በፊት የጠፉትን በኖህ ዘመን በማያህ የጠፉትን እኮ እነዚህዎቹ ግንብ የሚጠጉበት ስላልነበራቸው እኛንም ግንብ እንስራ ብለው ግንብ ሰሩ ማለት ነው። ሁለተኛ ደግሞ እኛንም ኃጢአት ብንሰራ እንኳን እግዚአብሔር ከቀጣን የምንጠለልበት እንስራ ብለው ሰሩ ማለት ነው። ሶስተኛው ደግሞ እኛንም የሚያጠፋን ከዚህ በፊት የነበሩን ያጠፋቸውን በማያህ እኛን ደግሞ ያንን ግንብ ሰርተን እዛን ወጥተን እንግደለው ብለው ያንን ግንብ ሰሩት ማለት ነው። ያንን ግንብ ግን 43 ዓመት ሙሉ ፈጀባቸው እሱን ለመስራት ማለት ነው። በኩፋሌ ምዕራፍ 10 ቁጥር 12 ይገልጸዋል 43 ዓመት እንደፈጀባቸው ማለት ነው። ግንቡ ከመርዘሙ የተነሳ ማለት ነው። በዛ ላይ እዛው ላይ ወጥተው ለፀሐይ ቅርብ ስለነበሩ እዛ ምግባቸውን አብስለው ይበሉ ነበር ማለት ነው። እዛ ሆኖም ያን አልበቃቸውም። እዛ ሆነው ቀስታቸውን ወደ ሰማይ ወረውርና ጠላት አውሬው ዲያብሎስ ደግሞ በምትሃት ደም ቀብቶ ይመልስላቸው ነበር። ከዛ በኋላ እነሱ ደግሞ አጋዕዝተ ዓለም ቅድስት ሥላሴ ሶስት ናቸው አይደል? በአካል ማለት ነው። እና በቀኝ ያለው ገደል ነው በግራ ያለውም መታ ነው እያሉ በአጋዕዝተ ዓለም በቅድስት ሥላሴ ይዘባበቱ ነበር ማለት ነው። ከዛ በኋላ ያንን ክፉ ስራቸውን አይቶ አጋዕዝተ ዓለም ቅድስት ሥላሴ እነሱን ያንን ክፉ ስራቸውን ይበትናቸው ዘንድ ወረዱ ማለት ነው። ቃሉ እንዲህ ይላል፣ እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ ይላል ማለት ነው። እግዚአብሔር የእነሱን ክፋት ለማየት ወረደ ማለት ነው። ይሄንን ግን ይላል ቅዱስ ዮሐንስ አፈወርቅ ወረደ የሚለውን እግዚአብሔር አምላክ ሁሉ ዓለም የያዘውን በእጁ ነው ያዘው። ወረደ የሚለው ለምንድን ነው? እኛ በሚገባን ቋንቋ ተናገረ ነው የሚለው እንጂ በእግዚአብሔር እኛን እግዚአብሔር እንረዳው አንችልም። እሱ ነው እኛ የሚረዳን። ስለዚህ እኛ በሚገባን ቋንቋ ያናገረናል ማለት ነው። ስለዚህ ወረደ የሚለውን ቃል እንዲያው ቅዱስ ቄርሎስ በድንግል ማርያም በማህፀኗ ስትይዘው ኩሉ እሁዝ በእራሁ ዘሃለው ውስተ ከርሳ በድንግል ማርያም ማህፀን እያለ መድኃኔዓለም ዓለምን ሁሉ በእጁ የያዘንን የሚለው። ስለዚህ ወረደ ስንል ያንን በሰው እይታ አንየው ማለት ነው። ግልጽ ነው። ስለዚህ እግዚአብሔር አንደኛ የወረደውን ክፉ ስራቸውን ለማስቆም ነው። ያንን የሚያስቡትን የሚያደርጉትን ነገር ያስቆማቸው ዘንድ ወረደ። ወደ እነሱ በግብር ወረደ ማለት ነው። ሊበትናቸው መጣ ማለት ነው። ሁለተኛው ደግሞ ለሰው ልጅ ቅዱስ ዮሐንስ አፈወርቅ ሲተረጉመው ለሰው ልጅ በመስማት ብቻ እንዳይፈርዱ ያስተምረናል፣ በዓይናቸውም አይተው አረጋግጠው ቀን ፍርድ እንዲፈርዱ ይህንን እግዚአብሔር ያስተምረናል ይላል ማለት ነው። ከዛ በኋላ ይቀጥላል እንዲህ ይላል፣ እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ ሁሉ ላይ በተናቸው፣ ከተማይቱም መስራት ተው። ስለዚህም ስሟ ባቢሎን ተባለ። እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱም በትኗቸዋል ይላል ማለት ነው። እንዲህ ያደረገውን እግዚአብሔር አልመለስ ሲሉ ክፉ ስራቸውን አይተው ክፋትን በክፋት ላይ እየጨመሩ ስለሆነ እግዚአብሔር ያስቆማቸው ፈለገ ማለት ነው። ወደ አልተፈለገ አዘቅት እንዳይገቡ ማለት ነው። እንዴው ለምንድን ነው ቅዱስ ዮሐንስ አፈወርቅ ይተረጉማል በማያህ የነበረውን 40 ቀን ዝናብ ዘነበ የሚለው አይደል?
1 ቀን 2 ቀን 3 ቀን ያለ እስከ 40 ቀን ቆጠረ ይላል። ለምንድን ነው እግዚአብሔር የሚቆጥረው ካለ እስከ 40 ቀን እየጠበቃቸው ነው ይመለሱ ዘንድ ብሎ። ስለዚህ 43 ዓመት የጠበቃቸውን ይመለሱ ይሆናል እያለ ማለት ነው። ስለዚህ በደዌ ላይ ደዌ እንዳይጨምሩ ብሎ ከ43 በላይ እንዳይጨምሩ እግዚአብሔር ወረደ፣ በተናቸውም ከዛ በላይ እንዳያጠፉ ማለት ነው። ግን ታዲያ ይሄንን የበተናቸው ለቅዱስ ኖህ ምንድነው ያለው? የኔን ዘር የሰው ልጅ ደካማ ነው፣ ኃጢአት ከመስራት ወደ ኋላ አይልም፣ አንተ ደግሞ ቀን ፈራጅ ነህና ታጠፋቸዋለህ። ስለዚህ ምን ላድርግ ሲላቸው አላጠፋልህም፣ ቃል ኪዳን እሰጥሃለሁ ብሎ ቃል ኪዳን ገባለት ማለት ነው። ቃል ኪዳኑም እንዲህ ይላል፣ ቀስቲቱም በደመና ትሆናለች፣ በእኔና በምድር ላይ በሚኖር ስጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ አለ ማለት ነው። ያቺ ቃል ኪዳን አስቦ ነው ቃል ኪዳን ለኖህ ስለገባለት ለዛ ህዝብ ሊያጠፋው አልፈለገም ማለት ነው። ታዲያ ምን አደረገ? ቋንቋቸውን ደባለቀው። ሲደባልቀው እነዚህ ሰዎች አንዱ ጥብ ስጠይ ሲል ድንጋይ ይሰጠዋል፣ ድንጋይ ሲጠይ ሲል ውሃ ይሰጠዋል። መስማማት አቅቷቸው ተበታተኑ ማለት ነው። ስለዚህ የኖህ ቃል ኪዳን ያቺ ቃል ኪዳን ደግሞ ምሳሌያዊ ድንግል ማርያም ናት። ስለዚህ ስለ ድንግል ማርያም ብሎ ለነዚህ ህዝብ ያጠፋቸው ዘንድ አላጠፋቸውም፣ ነገር ግን በተናቸው። ቃል ኪዳኑን ያዘው እግዚአብሔር ማለት ነው። ስለዚህ የመጀመሪያ ቋንቋ ግን ምንድነው የነበረ? አንድ ቋንቋ ነው የነበረ። ያንን ቋንቋ ደግሞ ግዕዝ ነበር። እንዴት ነው የምንረዳው? ግዕዝ መሆኑን በምንድን ነው የምናውቀው ካልን ደግሞ ኖህ ማለት ራሱ ቋንቋው ቃሉ የኖህ ስሙ ትርጓሜውን ግዕዝ ነው። ኖሃ ማለት ረዘመ ማለት ነው። በኖህ የነበረውን በማየው የነበሩ ሰዎች ጠፉ አይደል? በኖህ ግን ትውልድ ቀጠለ። ስለዚህ ትውልዱ ስላስቀጠለ ኖህ ተባለ። ረዘመ ትውልድን አስቀጠለ። በዚህ ምክንያት ኖህ ማለት ኖሃ ረዘመ ማለት ነው። ስለዚህ የግዕዝ ቃል ነው። ግዕዝ እንደነበረ ደግሞ በዚህ ማስረጃ ነው ማለት ነው። አባ ጊዮርጊስ ያቺ የኖህን ቃል ኪዳን እንደገባው በቀስተ ደመና ሲገልጽ በእንዝራ ሰባት ላይ እንዲህ ይላል፣ ዳግመኛ የመዓት ዝናብ ወደ ምድር እንዳይመጣ ቀስተ ደመና የተባልሽ የኪዳን ምልክት አንቺ ነሽ አለ። ስለዚህ ለነዚህ ሰዎች ያዳናቸው ቃል ኪዳን በገባ በቀስተ ደመና ነው። ያቺ ቀስተ ደመና ደግሞ ድንግል ማርያም ናት ማለት ነው። ግልጽ ነው። ስለዚህ በዚህ ምክንያት እግዚአብሔር ለነዚህ ሰዎች አዳናቸው። ቋንቋቸውን ግን ደባለቀው ማለት ነው። ታዲያ ያ ቋንቋ በስንት ተከፋፈለ ካልን ደግሞ 72 ቋንቋ ነው። ወደ 72 ቋንቋ በተናቸው። ያን በዛ ብሎ ተበታትነው አንዱ ለአንዱ ሳይስማሙ ተበታትነው ተለያዩ ማለት ነው። ያ ቃል ኪዳን ግን ቀጠለ። እግዚአብሔር ያንን ኃጢአት ቢሰሩ እንኳን ያንን ትውልድ ቢቀጥልም እንኳን ዘሩን ለአዳም ምንድን ነው ያለው? ከልጅ ልጅ ተወልጄ አድናለሁ ነው ያለው። ስለዚህ እየመጣ ነው ያለው እስከ ኖህ ደረሰ። እንደገና ደግሞ በኖህ ጊዜም የነበሩ የኖህ ትውልድም አጠፉ። እንደዚህ ያንኑ እንደዚህ ኃጢአት ሰርተው እንኳን ከነሱ ጽድቅ ፈልጎ አብርሃምን አገኘ፣ መልከ ጼዴቅም አገኘ። በአብርሃምም ዘሩ አስቀጠለ። መድኃኔዓለም የአብርሃም ዘር ነው አይደል? የአብርሃም ልጅ እኮ ነው። ቅዱስ ማቴዎስ ሲገልጽ የአብርሃም ልጅ ብሎ ነው የሚገልጸው ለመድኃኔዓለም። ከዘር አብርሃም ተወለደ፣ ከዘር ዳዊት ተወለደ ነው የሚለው። በዚህ ምክንያት ስለዚህ ትውልዱም ቃል ኪዳኑን አስቦ ገና ተወለደ ማለት ነው። ያቺ ቀስቲቱም ደመና የተባለችው ደግሞ ድንግል ማርያም ናት። ለመድኃኔዓለም ለመውለድ የበቃች የተገባች ድንግል ማርያም ናት ማለት ነው። ታዲያ እንዴት ነው የወለደችው የሚለው ደግሞ በመልክዓ ቅዱስ ገብርኤል እንዲህ ይላል፣ ሰላም ለከ ለማርያም ገብርኤል ሶበ ቃልከ አምሃ። ቅዱስ ገብርኤል ሆይ ለድንግል ማርያም በቃልህን ሰላም ባልካት ጊዜ ሰብአ ኮነ መለኮት አሚሃ ይላል። መለኮትም በዛን ሰዓት ሰው ሆነ፣ ተዋሃደ ምስለ ስጋሃ፣ ከስጋዋ ጋር ተዋሃደ ይላል። አሁን ያለውን የምንሰማውን መልክዓ ገብርኤል እንኳን እንዲህ ብሎ ይተረጉማል ማለት ከስጋዋ ጋር ተዋሃደ ነው የሚለው። በማይመረመር ምስጢር ደግሞ ከድንግል ማርያም ተወለደ ማለት ነው። ያ ብቻ ቀጠለ ደግሞ ያቺ ቀስተ ደመና ድንግል ማርያም መድኃኔዓለምን ወለደች። መድኃኔዓለም ደግሞ በማቴዎስ ምዕራፍ 4 ቁጥር 16 እንዲህ ይላል፣ በጨለማ የተቀመጠውን ሕዝብ ታላቅ ብርሃን አየ ይላል። ብርሃንን የወለደችልን እመብርሃን ያበቃ አልሆነም ማለት ነው። ከጨለማ ወደ ብርሃን መራችን እመብርሃን ማለት ነው። ከዛ በኋላ መድኃኔዓለም ያው ታሪኩን ላለማስረዘም መጣ። ያንን ሁሉ ነገረ ድነት ፈጽሞ በመስቀል ላይ ተሰቀለ። ለኛ ስል ሞተ፣ ወደ ሲኦል ወረደ። ሲኦልን ድል ነስቶ ወደ ሰማያት አረገ ማለት ነው። ከዛ በኋላ በዓለም የተበተነውን ሕዝብ ሁሉ ቅዱሳን ሐዋርያት ይልካቸው ዘንድ
አሰበ። አስቦም አልተወም። ለቅዱሳን ሐዋርያት በጽርሐ ጽዮን እያሉ መንፈስ ቅዱስ ይልክላቸው ዘንድ ያቺ አማናዊት ቀስተ ደመና ድንግል ማርያም ይዘው ተሰብስበው በህብረት እየጸለዩ ሳለ መንፈስ ቅዱስ መጣ ማለት ነው። ያንን መንፈስ ቅዱስ መምጣቱ በሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል። ምዕራፍ 2 ቁጥር 4 ማለት ነው። በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። እነዚህ ልሳኖች ቅድም በ72 ቋንቋን አይደል የበተናቸው መድኃኒያ እግዚአብሔር። ስለዚህ አሁን ደግሞ ለቅዱሳን ሐዋርያት ለዚህ ህዝብ ለጠፋውን የተበታተነውን ህዝብ ይመልሱት ዘንድ 72ቱን ቋንቋን ገለጸላቸው ማለት ነው። ስለዚህ እነዚህ ግን ቅዱሳን ሐዋርያት ማን ይዘው ነው ይህንን ልሳን የተገለጸላቸው? ያንን ኃይለ መንፈስ ቅዱስ ያገኙት ወላዲተ አምላክን ይዘው በዛን ሰዓት የነበሩ የተበተኑት ከመዓትን ከማጥፋትን የዳኑ ወላዲተ አምላክን ስላደነቻቸው ቃል ኪዳኑን ስላሰበ እግዚአብሔር አሁንም ደግሞ በአዲስ ኪዳን ደግሞ መንፈስ ቅዱስ ይወርድላቸው ያለውን በድንግል ማርያም ነው። ድንግል ማርያም ይዘው ነው ማለት ነው። ያቺ ቀስተ ደመና ደግሞ ያቺ ወላዲተ አምላክ መሆኗን ደግሞ ዛሬ ምንድነው ያልነው? ቅድም ስንናገር ጴጥሮስ ወጳውሎስ መታሰቢያቸው ዕለት ነው አይደል? ያቺ ቀስተ ደመና የተባለች ወላዲተ አምላክ በጴጥሮስ ወጳውሎስ አይተን እንዲሁም ደግሞ ዛሬ የሚውልበትን በሶስት የሚውሉበት ደግሞ እናያለን ማለት ነው። በማህሌተ ጽጌ ላይ አባ ጽጌ ድንግል እንዲህ ይላል። ማርያም ለጴጥሮስ ጽላለቱ ወለጳውሎስ ሰበኑ ብኪ ሙታን ሕያዋን ኮኑ መላእክት በሰማይ ኮኖን ይላል። እዚህ ሲተረጎም ማርያም ድንግል ማርያም ሆይ የቅዱስ ጴጥሮስ ጥላ አንቺ ነሽ፣ የቅዱስ ጳውሎስ ደግሞ ሰበኑ ልብሱ አንቺ ነሽ። ብኪ ሙታን ሕያዋን ኮኑ የሞቱትን በአንቺ ሕያዋን ሆኑ፣ መላእክት በሰማይ ኮነኑ። እነዚህ ቅዱሳን እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ በቅድስና ላለፉት ቅዱሳን ሁሉ በሰማይ ያሉ ቅዱሳን መላእክት እንኳን ይኮንናሉ፣ ይፈርዳሉ ይላል። በቅዱስ ዮሐንስ አፈወርቅ እንደምንረዳውን ለቅዱስ ዮሐንስ አፈወርቅ እየሄደ ያለ አንዲት ልጅ ሲያጠምቅ እየሄደ ሳለ መልአከ እግዚአብሔር ለዛች ሕፃን ሊወስዳት መጣ። ወዴት ነው የምትሄደው ሲለው ለዚች ልጅ ላጠምቃት ነው አለ። ከዛ በኋላ አሁን እኮ ልወስዳት ነው የመጣው ሲለው አይ ቆይ እኔን እስካጠምቃት ድረስ ቆይ አለው። ገዘተው ማለት ነው ቅዱስ ዮሐንስ አፈወርቅ። ስለዚህ ያን መልአክ ጠበቀው። ለማን ታዘዘ? ለቅዱስ ዮሐንስ አፈወርቅ ማለት ነው። ለዚህ ነው መላእክት በሰማይ ኮነኑ የሚለውን ያን ሲያብራራ ነው ማለት ነው። ይሄን ግን ታዲያ ምንድነው ቅዱስ ጴጥሮስ ጥላው ምንድነው? ድንግል ማርያም የቅዱስ ጴጥሮስ ጥላው የሆነችው እንዴት ነው የሚለው እናየዋለን። በሐዋርያት ሥራ ምዕራፍ 5 ቁጥር 15 እንዲህ ይላል። ስለዚህም ጴጥሮስ ሲያልፍ ጥላውንም ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥቶ በአልጋና በወሰካ ያኖራቸው ነበር ይላል ማለት ነው። ስለዚህ ቅዱስ ጴጥሮስ ሲያልፍ ጥላውን ይደርስባቸው ዘንድ ለነዚህ ለታመሙትን በቅዱስ ጴጥሮስ ጥላ ስር ያስቀምጡት ነበር ማለት ነው። ያቺ ጥላ ማናት? ቅዱስ ጴጥሮስ ጥላ ወላዲተ አምላክ ናት ማለት ነው። ስለዚህ በወላዲተ አምላክ ጥላ ስር ያስቀምጡት ነበር። እነዚህ ድውያን ደግሞ ይድኑ ነበር ማለት ነው። የቅዱስ ጳውሎስስ ሰበኑ ልብሱ ምንድነው ካልን ደግሞ ምንድነው ያለው? አባ ጽጌ ድንግል ወለ ጳውሎስ ሰበኑ አንቺም የቅዱስ ጳውሎስ ልብሱ ነሽ ይላታል ማለት ነው። ለቅዱስ ጳውሎስ ሰበኑ የሆነችበት ደግሞ በሐዋርያት ሥራ ምዕራፍ 19 ቁጥር 11 እንዲህ ይላል። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር ይላል። ማን ነው ተአምራት እያደረገ ያለ በቅዱስ ጳውሎስ ላይ ሆኖ? እግዚአብሔር። ስለዚህ ጴጥሮስና ጳውሎስ ደግሞ በዚህ ዕለት ነው ያረፉ። ስለ እግዚአብሔር ብዙ መከራ ስለተቀበሉ በዚህ ዕለት መታሰቢያቸውን ይደረጋል። እንደገና ደግሞ በዚህ ዕለት ነው ያረፉት ሰማዕትነትን የተቀበሉ ማለት ነው። ታዲያ የቅዱስ ጳውሎስ ልብሱ መሆና ደግሞ አባ ጊዮርጊስ በሆተ ብርሃን ላይ በማሳጠር እንዲህ ይላል። ወልብሰ ምክህነ ለእርቃንነ አንቺ የምንማካበትን የራቆታችን ስንራቆት የምንለብሰውን ውድ ልብሳችን አንቺ ነሽ ይላታል። ስንራብ ቀጥሎ ደግሞ ይላል ወመሶበ ወርቅ እንተመና ለረሃብነ የወርቅ መሶብ ያንንም ስንራብ የምንጠግብበት ምግብ ያለበትን አንቺ ነሽ ይላታል ማለት ነው። ከዚህ የምንረዳው ግን ወልብሰ ምክሐ ለእርቃንነ የምንመካበትን ልብስ አንቺ ነሽ ይላታል። ስለዚህ የቅዱስ ጳውሎስ ልብሱ ማናት? ወላዲተ አምላክ ናት። ሁሉ በሕይወታቸውም በስጋቸውም ወላዲተ አምላክን ይዘው ልብሳቸውንም ጭምር ያንን ሁሉ ታደርግላቸው ነበር ወላዲተ አምላክ ማለት ነው። እየተግባባን ነው? የኛ ጥላስ አሁን እንዴት ነው? ድውያን ይፈውሳል?
አሁን እንኳን ይሄ ሰውዬ እንኳን ሳይው ያስጠላኛል የምንል ወድቀን የት እንደደረስን ማለት ነው። እንዲሁም ደግሞ ልብሳችንስ ድውያን ይፈውሳል? የት እንደወደቅን ራሳችን በዛ ደግሞ እንስበክ ማለት ነው። ስለዚህ ያቺ ቀስተ ደመና በቅዱሳን ሐዋርያት ቀስተ ደመና የተመሰለችው በቅዱሳን ሐዋርያት ወላዲተ አምላክን እንዲህ ታደርግ ነበር። ቀስተ ደመና የተባለችው ወላዲተ አምላክ ደግሞ በዚህ ዘመን በኢትዮጵያ ላይ ደግሞ ምን ያደረገች የሚለውን አይተን ትምህርታችን እናጠቃልላለን ማለት ነው። ኢትዮጵያ ያው የታወቀ ነው የአስራት ሀገራ መሆኗ። ቅድስት ሀገር ኢትዮጵያ የድንግል ማርያም የአስራት ሀገራ መሆኗ ሁላችን እናውቀዋለን። ታዲያ በቅድስት ሀገር ኢትዮጵያ ላይ ያለውን አሁን ሁኔታ እንየው። ከባቢሎን ጋር ያይዘን እንደገና ደግሞ ከነገረ ድህነት ይዘን ትምህርታችን እናያለን ማለት ነው። በቅድስት ሀገር ኢትዮጵያ ድሮ የነበረውን ቋንቋ የነበረ በሀገራው ቋንቋ የነበረ ነው። አሁን ለምሳሌ አማርኛ ነው ያለ አይደል? በሁሉ ቋንቋ የሚታወቀው አማርኛ ነው፣ ኢንተርናሽናል እንደማለት ማለት ነው። ስለዚህ በኢትዮጵያ የነበረ ደግሞ እስከ 15ኛው መቶ ክፍለ ዘመን ድረስ በቤተ መንግስት ሲነገርለት የነበረ ግዕዝ ነው። ያ ማስረጃ የሚሆኑ ደግሞ በቤተ ክርስቲያንም በግዕዝ የተጻፉ ብራናታት ምሳሌ ናቸው ማለት ነው። አሁንም ድረስ የቤተ ክርስቲያን በርግጥ በግዕዝ ነው የሚቀደሰው፣ በግዕዝ ነው ሁሉ የሚካሄደው ማለት ነው። እና ያንን ግዕዝ ነበር ማለት ነው። ስለዚህ የሰው ልጆች ማለት ኢትዮጵያን ወደ ኃጢአት እየወደቁ ዘረኝነት እየያዙ ሲሄዱ እንዳያጠፋው እግዚአብሔር ምሕረቱን ለእናቱ ለድንግል ማርያም የገባላትን ቃል ኪዳን አሰበ። ታዲያ ምን ያድርግ? ቋንቋ በቋንቋ ተደባለቀ፣ እግዚአብሔርም ዝም አለ። ያም ከዛ በኋላ ወላዲተ አምላክ ምን አለች? ልጄ የገባህልኝ ቃል ኪዳን ደረሰ ነው ያለችው አይደል? ስለዚህ ከዚህ ከተበታተንበትን በቋንቋን አንተ ኦሮሞነ፣ አንተ ትግሬነ፣ አንተ አማራነ እያልን እየተለያየንበትን በነበርንበትን ጊዜ የምንመለስበትን ወላዲተ አምላክ ጊዜን ደረሰ ብላ የሰበሰበችን ማናት? ወላዲተ አምላክ ናት ማለት ነው። ስለዚህ ያንን ወደዚህ የሚመለሰው ደግሞ አሁን ምንድነው የተማርን ያለ ነው? ወደ ግዕዝ ነው አይደል? እንደው አንድ ባለፈ ሲያወሩ ስለ ግዕዝ ሲናገሩ በግዕዝ መጸለይ መልካም ነው፣ አማርኛ እግዚአብሔር የማይሰማው ሆኖ ሳይሆን የበለጠ በግዕዝ ስንጸልይ ጥንቅቅ ያለ ጸሎት ነው፣ እግዚአብሔር ያዳምጠናል። አማርኛ ግን የመንደር ቃላት እንኳን አለው ቸ ያሉ እንትን ያስተማር ነበር ማለት። ስለዚህ ከእግዚአብሔር ጋር ስንነጋገር የሚመጥነውን እግዚአብሔር ሁሉ ቢረዳው እንኳን እግዚአብሔር የሰጣውን ቋንቋ ግዕዝ ስለሆነ በግዕዝ ስንማርለት እኛንም በግዕዝ ስንጸልይ ለዚህ ነው በግዕዝን አመስግኑ የተባለው ወላዲተ አምላክ የነገረችን ማለት ነው። ስለዚህ አንደኛ የኢትዮጵያን ትንሳኤዋ ግዕዝ ነው ማለት ነው። ሁለተኛው ደግሞ ርትዕት ተዋሕዶ ሃይማኖት ናት። ርትዕት ተዋሕዶ ብላ ወላዲተ አምላክ ያመጣችው ለዚህ ነው። የኢትዮጵያ ትንሳኤዋ በዚህ ነው ማለት ነው። ቅዱስ ኤፍሬም ግን ምን ይላል? በውዳሴ ማርያም ላይ ያቺ ወላዲተ አምላክ የጠፋውን ሕዝብ እንደምትሰበስብ ከብሉይ ኪዳን አንስታ በአዲስ ኪዳን እንዲሁም ደግሞ አሁን መሆኗ ቅዱስ ኤፍሬም ሲገልጽ እንዲህ ይላል። አንቲ ውእቱ መንጦላዕት ስፍሕት እንተ ታስተጋብኡ ለማይምናን ሕዝበ እግዚአብሔር ወትምህሮሙ ሰጊደ ለስሉስ ማህየዊ ይላል ማለት ነው። አንቲ ውእቱ መንጦላዕት ስፍሕት፣ አንቺ ሰፊ የሆንሽ መጋረጃ አንቺ ነሽ። እንተ ታስተጋብኡ ለማይምናን ሕዝበ እግዚአብሔር፣ ለተበተኑትን ለማይምናን ሕዝበ እግዚአብሔር የሆኑ የምትሰበስቢያቸውም አንቺ ነሽ። ለአጋዕዝተ ዓለም ለቅድስት ሥላሴ ደግሞ ስግደትን ታስተምሪያቸዋለሽ ብሎ ይናገራል ማለት ነው። ስለዚህ አሁንም ደግሞ ከዚህ በፊት የነበረው ለአጋዕዝተ ዓለም ለቅድስት ሥላሴ እንዴት እንደሚሰገድ፣ ለመብርሃን እንዴት እንደምንሰግድ፣ ለቅዱሳን መላእክት እንዴት እንደምንሰግድ ማን ያሳየን? ወላዲተ አምላክ ናታ። እንዲህ ብላችሁ ስገዱ፣ እንዲህ ነው፣ ለልጄ ስትሰግዱ እንደዚህ ነው፣ ለኔም ስትሰግዱልኝ እንዲህ ነው፣ ለቅዱሳን ስትሰግዱ እንዲህ ነው ብላ ያስተማረችን ማናት? ወላዲተ አምላክ። ከጠፋንበትን ሁሉ ሰብስባ ለዚህ ያበቃችን ወላዲተ አምላክ ነውና ስሟ ለዘላለም የተመሰገነ ይሁን። ስለዚህ የትምህርታችን ርዕስ ምንድነው የነበረ? ቀስቲቱን በደመና ትሆናለች የሚለውን ወላዲተ አምላክ ቅድስት ሥላሴ ያንን ሁሉ ሊያጠፉ ቢያስቡ እንኳን ወላዲተ አምላክን ቃል ኪዳኗን ይዟቸውን እስከዚህ ድረስ ያበቁን የወላዲተ አምላክ ቃል ኪዳን ነውና መብራን ስሟ ለዘላለም የተመሰገነ ይሁን። የዛሬውን ትምህርት ይህንን ይመስላል። ያስተማረን የገሰጸን ልዑል ባህሪ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሴብሐ ስሙ ለእግዚአብሔር አምላክነ ወትረ በኩሉ ጊዜ ወኩሉ ሰዓት ይቆየን። ዘኢትዮጵያ